ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ዩቲዩብን ለምን ናቃችሁ? ለምን በወር እኮ ከ5 ሚሊዮን እስከ 10 ሚሊዮን የሚሰራበት ትልቅ ፕላትፎርም ትልቅ ቢዝነስ ነው። ዛሬ እንግዲህ ለዩቲዩብ ለጀማሪዎች የማስተምረው አንድ ትምህርት አለ። በደንብ አዳምጡኝ፣ በደንብ ስሙ። ዩቲዩብ ሲጀምሩ በመጀመሪያው ታይም ላይ ቪው የለም፣ ሳብስክራይበር የለም፣ ኢንጌጅመንቱን ብዙ ደስ አይልም። ለምን ካላችሁኝ ዩቲዩብ እናንተን ስለማያውቃችሁ ወይም እንደ ስካመር ስለማያችሁ። ስለዚህ ምን ማድረግ አለባችሁ? የመጀመሪያው ነገር 1-2 ሳምንት መጠበቅ አለባችሁ። ምኑን? አልጎሪዝሙ ማለት ነው። በዛ መሃል ሾርት ወይም ሎንግ ቪዲዮ ፖስት ያደርጋችሁ ማለት ነው። ዋናው ነገር ምንድነው? ተስፋ አለማቁረጥ ነው። በእያንዳንዱ ስራችሁ ላይ ከእለት ወደ እለት እያሳደጋችሁ ሐሳባችሁን ሰፋ ያደርጋችሁ የናንተን ኮንተንት ጥራቱን እያሰፋችሁ መቀጠል ነው ያለባችሁ እንጂ ተስፋ ልትቆርጡና ወደ ኋላ ልትመለሱ በፍጹም አይገባም። ዩቲዩብ ምንድነው የሚፈልገው? ምን አይነት ስራ በስራ ነው ቫይራል መውጣው? ብዙ ሰዎች ይሉኛል። እሱ አይደለም ዋናው ጠይቄ። ምን አይነት ስራ በስሪ ነው አንቺ የሚመች? ምን አይነት ስራ በስሪ ነው ላይክ ይሁን ደስ ያለሽ ምሰሪው ነገር? ዋናው እሱ ነው። ሰማሽኝ? ስለዚህ ቫይራል የሆነ ኮንተንት ሳይሆን ቫይራል የሆነ ፓሽንሽን ነው መከተል ያለብሽ። ያንቺ ፓሽን ምንድነው? መደነስ ነው? ማስተማር ነው? መስበክ ነው? ምንድነው? እሱን መጀመሪያ ለይተሽ ከራስሽ ጋር ቁጭ ብለሽ መማከር አለብሽ። እኔ በሰራ እንደ ስራ ሳላየው የምወደው ስራ ምንድነው ብለሽ ማለት ነው። እስኪ ወርተና ወርቀት ይዘሽ ቁጭ ብለሽ ከራስሽ ጋር ልትማከር ይገባል። ሁለተኛው ሰልፍ ኮንፊደንስ። ሰልፍ ኮንፊደንስ በጣም ወሳኝና አስፈላጊ ነገር ነው። አየሽ፣ ሰልፍ ኮንፊደንስ ማለት ራስን ማመን፣ በራስ መታመን ማለት ነው። አሁን ያለሽበት ችግር፣ አሁን ያለሽበት ስቃይ፣ አሁን ያለሽበት ህይወት ማለት ነው በጣም ከባድ ነው፣ በጣም አስቸጋሪ ነው። ግን አንድ ችግር ወደ አንቺ ወስ ሲመጣ እኔ ችግር ብለሽ የምታስቢ ከሆነ ማለት ነው እዛው ታስረሽ እዛው ነው የምትቀሪው። ከችግሩ በላይ ማሰብ መጀመር አለብሽ። ሰማሽኛ? ስለዚህ ሰልፍ ኮንፊደንስሽን እንዴት ነው ማሳድገው ካልሽኝ መጀመሪያው ራስሽን መቀበል፣ ከነስተትሽ ከነጥሩ ጎንሽ ከነደካማ ጎንሽ ራስሽን መቀበል አለብሽ። ይህ በጣም ወሳኝ ነው። ራስሽን ልትወጂው ይገባል። በራስሽ ማፈር የለብሽም። ባለፈው ታሪክሽ ማፈር የለብሽም። ራስሽን አክሴፕት ማድረግ አለብሽ፣ ሰልፍ ኮንፊደንስሽ እንዲጨምር ማለት ነው። ሁለተኛው የአንቺ ሰልፍ ኮንፊደንስ እንዲጨምር ማድረግ ያለብሽ ምንድነው? እስክሪብቶና ወረቀት ይዘሽ ማለት ነው ያለፈውን ስህተቶችሽን የሆነ አሁን ላይ የሚቆጭሽን ነገር አላ ያን ነገር ትጽፊያለሽ። ብድብ ነገሽ እኔ ይሄን ሰርቻለሁ ብለሽ ሁሉንም የአንቺን ስህተት የተባለን በሙሉ ትጽፊያለሽ። ከጻፍሽ በኋላ በደንብ ስሜት ታወጫለሽ። ትናድጃለሽ፣ ታለቅሻለሽ፣ ትቆጫለሽ። ግን ያን ወረቀት ትወስጂና ታቃጥያለሽ። ስሜትሽም አብሮ እንዲወጣ ማለት ነው። ከዛ በኋላ ቁጭት፣ ማፈር፣ በራስ አለመታመን የለም። ስለዚህ ያለፈውን ታሪክሽን በወረቀት ጽፈሽ ማቃጠል ጀምሪ። ሶስተኛው ነገ እንደሚሞት ሰው ዛሬ መኖር ጀምሪ። እግዚአብሔር ነው ምሽ ብዙ ጊዜ ሰዓት እንዳለ ማሰብ አቁሚ። ብዙ ጊዜ ማናችንም የለንም። እዚህ ምድር ላይ መጣ ነው ለእንግድነት ነው። ሰማሽኝ? ስለዚህ ነገ ላይ ስለምትሞቺ፣ ስለምትሄጂ፣ ስለምታልፊ፣ ስለምትረሺ ብዙ ጊዜ እንዳለ ሰው አትቀመጪ። ማድረግ ያለብሽን ተነስተሽ አሁን ማድረግ ጀምሪ። ምንድነው የምትወጂው ነገር? ምንድነው ፓሽንሽ? ምንድነው? ሰማሽኝ? ስለዚህ ይህን ነገር ማድረግ ጀምሪ፣ የአንቺ ሰልፍ ኮንፊደንስ እንዲጨምር ማለት ነው። ሌላኛው ደግሞ ፍርሃትን ማስወገድ። አብዛኛው ኮንተንት ክሬተር ማይቀየርበት እዛው ከዓመት ዓመት እዛው የሚሆንበት ምክንያት ምን መሰለሽ? ፈሪ ስለሆነ ነው። ምትፈሪ ከሆነ አንድ ስቴፕ አትንቀሳቀሽም። አስታውሽ፣ እግዚአብሔር ባንቺ ውስጥ ያስቀመጠ መክሊት አለ። ባንቺ ውስጥ ያስቀመጠ የሆነ ኃይል፣ ህልም አለ። ያ ህልም ቢወጣ ይህን ዓለም ይቀየራል። ከአንቺ አልፎ ለብዙ ሰው እንጀራ መሆን ይችላል። ግን ያን ነገር ለማውጣት እንዳታወጪ የሚያደርግሽ ምንድን ነው? ነገር እንቅፋት የሚሆንብሽ ፍርሃት ነው። አንድ ጠቅል ልጠቅሽ እስኪ በደንብ አዳምጪ። ባትፈሩ ኖሮ ምን ታደርጉ ነበር? አሁን ላይ ባትፈሩ ኖሮ፣ አሁን ላይ ባትጨነቁ ኖሮ፣ አሁን ላይ ሰው ምን ይለኛል ባትሉ ኖሮ ምን ታደርጊ ነበር? አየሽ፣ ያ ነገር ነው የአንቺን ህይወት ሊትራሊ የሚቀይረው። ምክንያቱም ሁላችንም የአንቺ በረከት፣ የአንቺ ስኬት፣ የአንቺ እድገት ያለው ከፍርሃትሽ በስተጀርባ ነው።
ስለዚህ ፍርሃትሽን መጋፈጥ ጀምሪ። ፍርሃት ማለት የሰይጣን ቀንበር ነው። ሰይጣን በረከትሽን እንዳታገኚ ያንቺን መክሊት አውጥተሽ እንዳሰሪ እንዳነግጂ ሲፈልግ አንቺን ዳርጎ ለማስቀረት ሲፈልግ ፍርሃት የሚባል ቀንበር የማይታየው የአእምሮ እስር ቤት ይለቅብሽና ልጓም ውስጥ ገብተሽ ልክ ይሄ እንዴት ነው አንድ አህያ ልጓም ውስጥ ከከተቱ እንዴት ነው በራሱ ፍቃድ ነው የሚሄደው በእኔ ፍቃድ ነው የሚሄደው? ለምን? ምክንያቱም እኔ ልጓሙን ይዤዋለሁ በእኔ ፍቃድ ነው የሚሄደው። አይሽ ሰይጣን እንደዚህ ማለት ነው። ስለዚህ ከፍርሃትሽ በላይ መኖር ጀምሪ። ፍርሃትሽን መጋፈጥ ጀምሪ፣ መምታት ጀምሪ። እንደውም የሚያስፈራሽን ነገር አርጊው። ያ ነው ስኬት፣ ያ ነው በረከት። ሰማሽኝ? ዩቱብ አሁንም ስለ ዩቱብ ነው የምናወራው፣ ግን ይሄ መጀመሪያው ስለሆነ ነው። በደንብ አዳምጪኝ። ሌላውን መሰለሽ አሁን ዩቱብ እንዳትጀምሪ እንቅፋት የሚሆንሽ ነገር ምንድን ነው? ጥርጣሬ። ይህን ቪዲዮ ፖስትቼ ባይታይልኝስ፣ ሰው ባይመጣስ፣ ባይወደውስ የሚል ጥርጣሬ። ይህ ጥርጣሬ መርዝ ነው። ልክ እንደ ሚስት ከስር የበላሽ ይጥልሻል። ጭንቀት ውስጥ ስቃይ ውስጥ ነው የሚከትሽ። ልትጠራጥሪ አይገባም። እግዚአብሔር ራሱ ምንድን ያለው? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ባህር ተወርወር ብትሉት እንደ አፋችሁ ይሆናል ነው ያለው። አያችሁ፣ ልታምኝ ይገባል። ገባሽ? ልታምኝ ይገባል። ይህ ስራ ብዙ ሰው እንደሚያየው ልታምኝ ይገባል። እምነት ምንድን ነው? ለምሳሌ ስልክ አለሽ። ስልክ ትፈልጋለሽ? አፈልጊ። ምክንያቱም ስልክ ስላለሽ ማለት ነው። አይሽ እምነት ማለት የሌለሽን ነገር ልክ እንዳለሽ ወይም የጠየቅሽው ነገር ልክ እንደተቀበልሽ አድርጎ ማመን ማለት ነው። ይህ በጣም ወሳኝ ነው ለህይወትሽ ማለት ነው። ስለዚህ መጠራጠርን አቁሚ። በድፍረት ፖስት ማድረግ ጀምሪ። በድፍረት ኮንተንት መስራት ጀምሪ። በድፍረት ስራሽን መስራት ቀጥይ እንጂ የምትጠራጠሪ ከሆነ አንድ ስቴፕ አትራመጅም። የሰይጣን ወጥመድ ውስጥ ነው የምትገቢው። መጠራጠርን አሁኑኑ ከህይወትሽ ቆርጠሽ አስወጪ። በእምነት በፍቅር መራመድ ጀምሪ። አንድ ቀን አስታውሺ፣ አንድ ቀን ታሪክ ትሆኛለሽ። አንድ ቀን እዚያ ዓለም ላይ የለሽም። አንድ ቀን ማለት ነው። ይህን ሁሉ እድል አታገኝም። አሁን ያለሽን እድል መጠቀም ነው ያለብሽ። ለፍርሃት ለጥርጣሬ ጊዜ የለሽም። ባትፈሪ ኖሮ ምን ታሪክ ነበር? እንዳትረሺው። ሌላኛው ደግሞ አብዛኛው ዩቲዩበር እንቅፋት የሆነው ምን መሰለሽ? ጓደኛ ወይም ቤተሰብ ወይም የአካባቢ ሰው ኢንቫይሮንመንት ማለት ነው። አዎ ዩቲዩብ ስትጀምሪ በተለይ የሚያውቁ ሰዎች አንቺን አይደግፉሽም። ፋሚሊ ብቲ ቤተሰብ ጓደኛ ብቲ ለምን ካልሽ እነሱ እየተቀየሩ ስላልሆኑ አንቺ ስትቀየሪ ከነሱ ስለምትለይ ከነሱ ስለምትበልጪ አንቺን ያወዳድቃሉ። ሳፖርት አያደርጉም። ለዛም ነው ኢትዮማይን ቲቪ የሚባል የቴሌግራም ቻናል ከፍቼ ሳፖርት እንድንደራረግ የጀመርኩት ማለት ነው። ሰማችሁኛ? ስለዚህ አሁን አንቺ ምክር መጠየቅ ያለብሽ የምታውቂውን ሰው ሳይሆን ማታውቂውን ሰው ማለት ነው። ልክ እንደኔ እኔና አታውቂም። ስለዚህ እኔ እመክርሻለሁ። ቢኮዝ ከኔ ጋር ምንም የህይወት ግንኙነት ስለሌለሽ ማለት ነው። ካለሽበት አካባቢ፣ ካለሽበት ኢንቫይሮንመንት፣ ካለሽበት ህይወት መውጣት ጀምሪ። አስታውሽ፣ አንድ የምወደው አባባል አለ። ስትኖሩ እንደ ቤታችሁ፣ ስታስቡ እንደ ዓለም ማሰብ ከቻላችሁ ዓለም ላይ የምትፈልጉት ነገር በሙሉ የእናንተ ማይሆንበት ምንም ምክንያት የለም ብሏል አንድ የምወደው ትልቅ ሰው ማለት ነው። ስለዚህ የምታስቢው ነገር እንደ ዓለም ስትኖሪ እንደ ቤትሽ ማለት ነው። ስለዚህ ማንም ሳፖርት እንደማድረግሽ አውቀሽ ሰዎችን ማማከር አቁሚ። የመጨረሻው ነገር ምንድን ነው? ኪፕ ጎይንግ፣ ተስፋ አለመቁረጥ። ብዙ ሰዎች ሞክሮ ሊሳካ ትንሽ ሲቀር ተስፋ ይቆርጣሉ። አንድ መወደው ታሪክ እዚህ ጋር ትዝ አለኝ። አንድ ወርቅ አስቆፋሪ ባለሀብት ነበርና በድሮ ጊዜ ነበርና ሰዎችን አምጥቶ ወርቅ አስቆፍራ እዛ ቦታ ላይ አስቆፍሮ ብዙ ሜትር ከሄደ በኋላ ተስፋ ቆርጦ ተመለሰ እና ሌላ ሰው ሽጦ ማለት ነው። በቃ ቦታውን እኔ ለፍቼበታለሁ ቢያንስ ብሩ ሰጠ ላክኝ አለ። እሺ ብሎ አንዱ ተራ ገበሬ በቃ እሺ እኔ እዚህ ጋር እንደውም እንትን ማንጎ ዛፍ እተክላለሁ ምናምን ብሎ ወሰነው። ካን ልቡ ላይ መጣል። ለምን ትንሽ አልቆፍርም ዝም ብዬ ምናምን ማለት ነው። ትንሽ ቆፍር ወርቁን አገኘ። ምን ልሽ ፈልጌ ነው? አንቺ ተስፋ ልትቆርጪ ስትይ ነው የሚሳካው። ተስፋ እንዳትቆርጪ። የማይሳካ የማይሆን ነገር የለም። የጊዜ ጉዳይ ነው። አንቺ ግን በቀስታም ተራመጂ። አስታውሺ፣ መሮጥ ማችሉ ከሆነ ቢያንስ በፍጥነት ተራመጂ። በፍጥነት መራመድ አልችልም ካልሽኝ በቀስታ
ተራምጂ። በቀስታ ማልችልም ካልሽኝ ቢያንስ ተንፋቂ። ግን ትላንት ከነበርሽበት ቦታ ዛሬ ላይ እንዳላገኝሽ ሰማሽኛ? ራስሽን ማስተማር ማሳደግ፣ የተለያየ የገቢ ምንጭ መፍጠር ጀምሪ። ያ ነው የህይወት መንገድ፣ ያ ነው ህይወት። እግዚአብሔር ነው የምልሽ። እነኚህ አሁን ካወራዎች ሀሳቦች የትኛው ነው የተመቻችሁ? ኮሜንት ላይ አስቀምጡ። በቀጣይ ምን ልስራላችሁ? እሱን ኮሜንት ላይ አስቀምጡ። በቀጣይ እስክንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።